ጤና ይስጥልን እንዴት ሰነበታችሁ? ስለ ግዕዝና አረበኛ ዝምድና ሰምታችሁ ታውቃላችሁ? እጅግ በጣም የሚገርሙ የመመሳሰሎችን እናሳያችኋለሁ በግዕዝና በአረበኛ ቋንቋ መካከል ማለት ነው። በነገራችሁ ላይ ቋንቋ ማጥናት በጣም እንደሚጠቅም አእምሯችን እንዳያረጅ የሚያደርግ መሆኑን አንዳንድ ጥናቶች ያመለክታሉ። በተለይ እድሜያችሁ ከፍ እያለ በሚሄድበት ጊዜ ቋንቋዎችን የምታጠኑ ቢሆን አእምሯችሁ ንቁ ሆኖ እንደሚቆይ ወይም እንደማይጃጃ ጥናቶች ያመለክታሉ። ወይም አንዳንድ ከዛ ዘርፍ ጋር የሚገናኝ ሙያ ያጠኑ ሰዎች ወይም መጻሕፍት ሲያወሱ እሰማለሁ እና ቋንቋን ማጥናት እወዳለሁ። እኔም ደግሞም ጥሩ ነው ቋንቋ ማጥናት። በተለይ አረበኛ የመሳሰሉ ቋንቋዎች ዓለም አቀፍ ቋንቋዎች ናቸው። በብዙ ዓለም አቀፍ ተቋማት ውስጥ ለመስራት ብትፈልጉ ከሚፈለጉ ቋንቋ ክህሎቶች፣ እውቀቶች መካከል አንደኛው አረበኛ ቋንቋን ማጥናት ነው። ፈረንስኛ፣ አረበኛ፣ ስፓኒሽ፣ እንግሊዝኛ እነዚህ መሰረታዊ ናቸው፣ በጣም ይጠቅማሉ። ለምሳሌ የአፍሪካ አንድነት ወይም የአፍሪካ ህብረት ማቋቋሚያ ውስጠ ደንቡን ወይም የኮንስቲቱቲቭ አክት 1999 እንደ ፈረንጆቹ የስራ ቋንቋ ብሎ ካስቀመጣቸው መካከል አረበኛ አንዱ ነው። ብዙም የኢትዮጵያ ጎረቤት ሀገራት አረበኛ ቋንቋን የስራ ቋንቋ አድርገው ይጠቀማሉ። ደቡብ ሱዳን፣ ሰሜን ሱዳንን ብንወስድ ኤርትራም ጭምር እና ሌሎቹም ሶማሌም ውስጥ ይጠቀሙታል ከእንትን ባሻገር ማለት ነው። እና ዓለም አቀፍ ቋንቋም ነው እና ኢትዮጵያን የመሳሰሉ ሀገራት አረብ ቋንቋ ቢያጠኑ ጥሩ ነው ብዬ አስባለሁ። ምክንያቱም ጂኦፖለቲካዊ አቀማመጣችን ለአረቡ ዓለም ለበጎም አንዳንዴ ደግሞ ፖለቲከኛም ከሆን የዓለም አቀፍ ሁኔታን እንደሚዳስስ ሰው በንቃት ለመከታተል ያስፈልጋል። ቋንቋን ማወቅ በጣም ይጠቅማል እና ቋንቋ በጣም ጥሩ ነው እና የሚያስደንቅ ደግሞ ከኢትዮጵያ ቋንቋዎች ጋር ያለውን ዝምድና ነው የምናየው። አሁን የምገልጽላችሁ ሌላውን የፖለቲካው ጉዳዩን ሳይሆን እንደ ቋንቋ እንደሚያጠና ሰው ወይም በቋንቋ ኢንተረስትድ ለሚሆኑ ሰዎች ብዙ ደስ የሚል ነው ማለት ኢንተረስት ያሳድራል ወይም ፍላጎታችሁን ላይ የሚያሳድረው አለና ስለዚህ ከሀገራችን ቋንቋ በተለይም ደግሞ ከግዕዙ ጋር እጅግ በጣም የተቆራኘ ወይም የተጋመደ መሆኑን አንዳንድ እንትኖቹን ሳይ ቋንቋ መመሳሰሎቹን ሳይ ወድጄዋለሁ እና ትወዱታላችሁ ብዬ አስባለሁ። ሰምታችሁ ከሆነ በርካታ ነገሮች ከግዕዝ ጋር የሚያመሳስላቸው ነገሮች አሉ። ከራሱ ሁለቶቹም ቋንቋዎቹ እንትናቸውን ባህሪያቸውን ስናይ ሴሜቲክ ቋንቋዎች ናቸው። ኖርዘርን ሴሜቲክ በሚባለው ነው እንደ ሊንጉስቶች ወይም እንደ ሶሻል ሊንጉስት እንትን ሙያ ያላቸው ወይም ሊንጉስቲክ አንትሮፖሎጂ ያጠኑትም ሰዎች እንደሚመደቡት በሰሜናዊ ሴሜቲክ ግሩፕ ውስጥ የሚመደቡ ናቸው። አረበኛ፣ ዕብራይስጥ እና ግዕዝ የኢትዮጵያ ቋንቋዎች በተለይ ሰሜን ኢትዮጵያ ላይ የሚነገሩ አማርኛ፣ ትግርኛን ጨምሮ ማለት ነው። ጉራጌኛ ነው ከደቡብ ሌሎችም ቋንቋዎች አሉና ከነዛ ጋር የሚገናኙ የሚጋራቸው ነገሮች አሉ። ከነዛ መካከል አንደኛው እንግዲህ ሁለቱም ቋንቋዎች በተለይ ከግዕዝ ጋር አነጻጽረን ስናይ ሁለቱም ቋንቋዎች ሞር በሃይማኖታዊ አገልግሎት ላይ ነው በብዛት የሚታዩት። አረበኛው በእስልምናው ዓለም ልክ ግዕዙ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለቅዳሴ አገልግሎት እንደሚጠቀሙ ሁሉ በእስልምናው ዓለም ደግሞ ይሄንን አረበኛውን ነው ለአዛንም ለአጠቃላይ ለአምልኮ ስርዓት የሚጠቀሙት። ለማስተማር ቁርአን ለሚቀሩም ትምህርቱን የሚማሩት በዚህ ቋንቋ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ሞር አሁንም በኢትዮጵያም በኤርትራም እንደዚሁ አገልግሎት ላይ የሚውለው ቅዳሴው፣ ማህሌቱ፣ ሰዓታቱ እና ሌላውም በስብከቱም ማጣፈጫ ነው። ግዕዝ ቋንቋ ለስነ ጽሁፍ ያለውም ፋይዳ ቀላል አይደለም። በዚሁ በአረቡ ዓለም ደግሞ እንደዚሁ በአረብኛ ቋንቋ ያለው የዳበረ የስነ ጽሁፍ ባህል አለና እነዚህ ሁለቱ ቋንቋዎች የዳበረ ጥንትም ጭምር ትስስር ነበራቸው። በርካታዎች የኢትዮጵያ መጻሕፍት ከአረበኛ ቋንቋ የተተረጎሙ ቅዱሳት መጻሕፍትን መኖራቸው ምናልባት የምታውቁ አላችሁ ማለት ነው። ለምሳሌ ተአምረ ማርያም የምትወስዱ መቅደሙ ላይ እንደሚያስቀምጠው ምንድነው የሚለው? ይሄ ተአምረ ማርያም ከግብፅ ሀገር ወይም ቀጥታ ከዛ ነው አዶፕት የተደረገው እና ከአረበኛ ቋንቋ ለኢትዮጵያ ሰዎች
ወደ ግዕዝ ቋንቋ ተተረጎመላቸው ይላል እና የኢትዮጵያ መጻሕፍትን አብዛኛውን ስንመረምራቸው ከአረበኛ አገባብ ጋር የሚገናኙ ነገሮችን እናገኛቸዋለን። ኤኒዌይስ እሱ አይደለም ዋናው ኢንተረስቴ። የተወሰኑ መመሳሰሎችን ላሳያችሁ። ከነዛ መካከል አንደኛ የስሞች በተለይ ተውላጠ ስሞችን ስናያቸው በጣም የሚመሳሰሉ ናቸው። ስለዚህ እነዚህን ሁለቱን የተወሰነ ላሳያችሁ። ለምሳሌ በግዕዙ መደቦችን ወይም ተውላጠ ስሞቹን እኔ የሚለውን እኛ በአማርኛ እኔ የሚለውን ምንድን ነው የምንለው? አነ ይላል። ግዕዝ ናት። በእጄ ስለምጽፍ ነው ስታይለስ አልጠቀምም። ስታይለስ ወይም መጻፊያ ስለሌለ በእጄ በጣቴ ስለምጽፍ ስለሚወፍር እንትኑ አነ ነው። ይሄኛውን አነ በእንትኑ ላስቀምጥላችሁ። ሌላውን ንህነ እኛ ለማለት እኛ ማለት ነው። ይሄ እኛ የሚለውን ንህነ ይለዋል። አንተ የሚለውን ግዕዙ አንተ ይለዋል። ንባብ ልዩነት ነው። አንተ ነው አይደለ? በኛ አንተ ይለዋል። አንተ ውእቱ አንተ ይላል። አንቺ የሚለውን ግዕዙ አንቲ ይለዋል። ቸ የለውም። ቸ ቋንቋ ቀጥታ የግዕዝ አይደለም። አማርኛ የግዕዝ ከላይ የሚጨመሩ ነገሮች ለምሳሌ እነ ሰ እነ ቸ የመሳሰሉ ነገሮችን የሚጨምረው አማርኛ ፊደላት ላይ የምናገኛቸው ናቸው። ኤኒዌይስ አንቺ የሚለውን አንቲ ይለዋል። እናንተ የሚለውን በወንዶች አንትሙ ይለዋል። በሴቶች ደግሞ ይሄ ለሴት ነው። አሁንም እናንተ አንቺ የሚል ስለሌለ ማለት ነው። እናንተ የሚለውን አንትን ይለዋል። አንትን ለሴቶች። በቃ እነዚህን ሊያቸውና ከዛ በኋላ ሌሎችን እንጨምራለን። እነዚህን በጣም በርካታ ናቸው። ይሄንን በአረበኛ ምን ይለዋል መሰላችሁ? አረበኛው እንደጻፈላችሁ ኦኬ አረበኛውን ስጽፍ አነ የምለውን አና ይለዋል። አና አያችሁ? አነ እኔ ማለት ነው። ግዕዙ አነ ይለዋል። አረበኛው ደግሞ አና ይለዋል። ሀረካት ስለማትጽፍልኝ ነው ኪቦርዴ በእጅ አረበኛው ኪቦርድን በእጅ እንትኑን ስለማይጽፍልኝ በስታይል ስለማይጽፍልኝም ሀረካት የለውም። ግን ሀረካት አያስፈልገውም እዚህኛው ላይ። ሀረካት ማለት ግዕዝ አነባቢ ማነው? አረበኛ ስንጽፍ አናባቢዎች ቫውሎች ምልክት ነው የሚደረግባቸው። ከላይ እና ከታች የሚቀመጡ አሉ። ከላይ አና እዚህ ጋ እዚችኛዋ እንትን ያስፈልጋል፣ ፈታ ያስፈልጋል። ስለዚህ እሱ ምልክት ከላይ ጫር የምትደረገው ቫውል እሱ ባይኖርም ይሄ አና ችግር የለውም። ግን አረበኛ የሚያውቁ ሰዎች ይሄ መጽሐፍ ምልክት ማመልከት ሳያስፈልጋቸው በዚህ ይጽፉታል። ሌላው በግዕዙ ንህነ የሚለው ናሂኑ ይለዋል። አረበኛ ናሂኑ ይለዋል። አረበኛ ላይ ናሂኑ ይለዋል። ቀይችን ላጥብባትና ናሂኑ አረበኛ ላይ ናሂኑ ይለዋል። እችኛዋ ለመጽሐፍ ስለምታስቸግረኝ ነው። ናሂኑ
ናሂኑ ናሂኑ ይላል። ሐረካት ያስፈልገዋል። እዚህ ጋር ፈታ ያስፈልገዋል። ከላይ ቋንቋ ንህነ ነበረ በግዕዙ እኛ የሚለውን በአረብኛው ደግሞ ምን ብሎታል? ናሂኑ ናሂኑ ንህነ ናሂኑ ነው ያለው። በጣም ይመሳሰላል ማለት ነው። አንተ የሚለውን ደግሞ ስትመጡ አንተ የሚለውን አንታ ይለዋል። እቺ ነገር ላጥፋት መሰለኝ። እቺን ነገር ላጥፋትና ጽሁፉን ብቻ ልጻፍ። አንተ የሚለውን አረበኛ ምን ይለዋል? አንታ ይላል። አንታ ይላል። ሐረካት ያስፈልጋል ብያችኋለሁ። እዚህ ጋር አናቱ ላይ አሊፍ አናት ላይ ሀምዛ መቀመጥ ነበር። የሚል ግሎታል ሳውንድ ግሎታል ድምፅ እንዲወጣ ያስፈልገዋል። ግን ያው አረቦች እንደዚህ ይጽፉታል፣ ይረዱታል ከአገባው ማለት ነው። አንቲ የሚለው እንደነበረ አሁን አንታን እንደነበረ አንታ ብሎታል። አንተ የሚለውን አንታ ብሎታል። አንቲ የሚለውን ደግሞ እንደነበረ አንቲ ይለዋል። አንቲ ይሎታል። አንቲ ይለዋል። አስቡ። አንቲ እዚች ጋር ክስራ ያስፈልጋል። ቲ ቀጥሎ ማለት ነው። ቲ ሳልስ ድምፅ እንዲኖር ማለት ነው። ግን ሎንግ ቫውል በሚሆንበት ጊዜ ያን እንጠቀመዋለን፣ ግን አይደለም። አንትሙ የሚለው በአረበኛ ሁለት ቫውል አለው። ሁለት ፕሉራል አለው። ሁለት ብዙ ቁጥር አለው። አንትሙ እናንተ ለወንዶች ከሆኑ አሁን ይህን ምን አንቱና የሚለውና አንቱም የሚል አለ። አንቱም እና አንቱም እንትኑ በግዕዙ አንትሙ ብሎታል። ይሄ አንቱም ብሎታል። አንቱም ከዛ ሴት ከሆነ ይሄ ዱዋል ወይም ሁለት ሰው ሲሆንና ከሁለት በላይ ሲሆን አረበኛ እንትን ይላል፣ ልዩነት አለው ማለት ነው። አንቱም አለ፣ አንቱም አለ። ስለዚህ ይሄ አንትን የሚለው ሴቶች አንቱና ይሆናል። አንትን አሁን ይሄ አንትን ሴቶች እንዲህ የመሳሰሉ ቃላት መመሳሰሎች አሉ ማለት ነው። አረበኛና ይሄ አሁን በፕሮናውን ብቻ ወይም በተውላጠ ስሞች ያለው መመሳሰል ነው የነገርኳችሁ። ከዚህ በላይ በርካታ መመሳሰሎች አሉ። አንዳንዶቹን ደግሞ ምን ያደርጋል መሰላችሁ? አረበኛውና ግዕዙ የቀያይሮ የትርጉም መቀያየር ይፈጠራል። ለምሳሌ በእኛ በግዕዙ ቱፋህ ሙዝ የሚል ትርጉም ነው። ሙዝ ይላል። አንዳንድ መጽሐፎች ላይ ግሶች ላይ ምናልባት የቅኔ መምህራን ካላችሁ ሌላ ትርጉም ካለው አላውቅም። እኔ አንዳንድ መጽሐፎች ላይ ቱፋህ ሙዝ ብሎታል። ቱፋህ በአረበኛው ግን ቱፋህ ምንድን ነው የሚለው? አፕል ነው። አፕል ይለዋል። አፕል ነው በአረቡ ቱፋህ ይላል። ለምሳሌ አበበ አካላ ቱፋሃ፣ አበበ ቱፋሃ በላ ለማለት አበበ ሙሐመድ አካላ ቱፋሃ ቢል አበበ ቱፋሃ ወይ አፕል በላ ነው። በአረበኛ ቢሆን በግዕዝ ቢሆን ሙዝ በላ ተብሎ ይተረጎማል ማለት ነው። አንዳንዱን እንደዛ ይቀያይሯል ማለት ነው። ስለዚህ ቱፋሃ ይለዋል። ሌሎችም በርካታ የሚመሳሰሉ አሉ ማለት ነው። በርካታ የሚመሳሰሉ እንትኖች እናገኛቸዋለን በአረበኛውና ቱፋሃ ይለዋል። ለምሳሌ ቱፋሃ ሌሎቹ ደግሞ የሚመሳሰሉ እና ማነው ቀጥታ ትርጉሙ ስሙ ኖሮ ትርጉሙ ምን የሚቀይሩ በተለይ ቁጥሮቹ ላይ በምትመጡበት ጊዜ ለምሳሌ ዋህድ ይላል። ዋህድ በእኛውም ይለዋል። ለምሳሌ ወልድ ዋህድ ሲል አንድያ ልጅ አንድያ ለማለት አንድ ለማለት ዋህድ ይለዋል። አረበኛም ዋህድ ይላል። አሃዱም ይለዋል አረበኛ። ለምሳሌ አሃድ አሻር 11 ለማለት ቢፈልግ አሃድ አሻር ሲል
11 ለማለት ነው። አሃድም ይላል። ስለዚህ በጣም የሚመሳሰል ነገር ሆኖ እናገኘዋለን ማለት ነው።